405 wind 100 degree it's not clear to high speed taxi ኢቲሲ ማለት በጣም ከባድ ስራ ነው ትልቁ ኃላፊነት ነው የአንድ ኢቲሲ ስህተት አውሮፕላን ከአውሮፕላን ያጋጫል ዋናው ተልኳችን የሚሆነው ኮሊዥን አቮይዳንስ ነው በሙያችን እንደምንለው ግጭትን ማስወገድ ነው So there one complete clean lineup and way for high speed taxi. ሙያው ማየት መስማት ማውራት መጻፍ እነዛን ነገሮችን ይጠይቃል የስራው ጉጉት አለብኝ ስራዬን በጣም ነው የምወደው ስራዬን በጣም ነው የማፈቅረው የአየር ትራፊክ ቁጥጥር ማለት እንደ አቪዬሽን ውስጥ ዋናው አንዱ ትልቅ የሥራ መደብ ነው ለምንድነው ልክ በመድረክ ላይ መኪና ሲንቀሳቀስ ትራፊክ የመኪናውን ፍሰት እንደሚቆጣጠሩት ሁሉ በአየር ላይ የሚንቀሳቀስ ማንኛውም አውሮፕላን አደጋ ሳይደርስ ሴፍቲውን ጠብቆ በሚደረግና ተልኳቸውን በተግባር እንዲፈጽሙ ሁሉም አውሮፕላን የአየር ትራፊክ ያስፈልጋል በአየር ትራፊክ ደግሞ የሚያደርጉት የተሳካና ትክክለኛ ኮሙኒኬሽን ነው እንጂ በራም መፈጸም ስለማይቻል በአቪዬሽን ውስጥ ትልቅ ኃላፊነት ያለው ክፍል ነው የአየር ትራፊክ ቁጥጥር ማለት ነው Clear high speed taxi bucket va Foxtrot ሙያው ማየት መስማት ማውራት መጻፍ እነዛን ነገሮችን ይጠይቃል አሁን ለምሳሌ ሌላ አውሮፕላኖች ጋር ያወራው እዚህ ጋር እንቅስቃሴ ማየት አለብኝ እዚህ ኤርፊልድ ውስጥ የተደረገ ያለውን መጻፍ አለብኝ እዛ ጋር የሚወራው ነገር ከዛ በተመሳሳይ ለነሱ መልስ መስጠት አለብኝ በኔ ትእዛዝ ስለሆነ እነሱ የሚንቀሳቀሱት እና እነዛን ከማድረግ አንፃር ደግሞ ብዙ ጊዜ ያው ሴት ልጅ እዚህ ፈጣን ስለሆነ እኛ በጥሩ ሁኔታ ፐርፎርም ያደርግና ነው ከዛ ጊዜ ጀምሮ በዚህ አመት የተስተናገደው ትልቅ ኤርሾ የነበረ 9ኛው አመት አለ እዛ ላይ ሙሉ በሙሉ በእኔና በባልደረባዬ ነው የተመራው የአየር ትራፊክ ቁጥጥሩ ግን ከዛም በፊት እኔ ባለፈው አመት በአየር ኃይል ግዳጅ ምክንያት በኢትዮጵያ አየር መንገድ ውስጥ በአየር ትራፊክ ተወጣጣሪነት ሰርቼ ነበር እና እዛም ላይ ትልቅ ሁኔታ የነበረ የአፍሪካ ህብረት አስተናግደን ነበር እና እዛ በረራዎች እንደሚታወቀው በቀን ከ500 እስከ 600 እናስተናግድ ነበር ይሄ የሚያሳየው ሴትነት ብቻ ሳይሆን በሙያው ደረጃ ራሱ የአየር ኃይል አየር ትራፊክ ተቆጣጣሪ የትም ቢሄድ ፊት ማድረግ እንደሚችል ማሳያ ነው ማለት ነው እዛም ተመስገነን የመጣ ነው እዚህም በኤርሾው ላይ በመሳተፌ ለኔም ለራሴ ትልቅ የሆነ ኤክስፒሪየንስ አግኝቼበታለሁ አሁን በተሻለ ሁኔታ ከዚህ በበለጠ ለመስራት እየተጋን ይገኛል እና ሴትነትን እዚህ ጋር ምንም ወደ ኋላ የሚያስብል ነገር እንደሌለው ማሳያ ነው ማለት ነው ስራው አስቸጋሪው ቢሆንም ግን እኛ ሴትነታችንን ሳይበግረን እኛ ከወንዶች እኩል እናልፋለን ብለን ነው ጥርሳችንን ነክሰን በዛ ላይ ደግሞ የስራው ጉጉት አለብን ስራዬን በጣም ነው የምወደው ስራዬን በጣም ነው የማፈቅረው እና ደግሞ መጀመሪያ ኤቲሲ እንዳየር ኃይል ሴት አልነበረም ከዛ እኛ ደግሞ የመጀመሪያ ትራፊክ ኮንትሮል በመሆናችን በጣም ደስ አለኝ ኩራትም ይሰማኛል እና ስራዬን ወድጄና አፍቅሬ ነው የምሰራው ኔሶስንሶች ከወንዶቹ የበለጠ አቅምና ግዳጅ እየፈጸሙ ያሉ ናቸው በጥናት የአየር ኃይል ቀን በዓል ላይ የተሻሉ አባላት ምክንያቱም ኢንተርናሽናል በረራዎች ስለሚካሄዱ የተሻለ አቅም ያላቸው መምረጥ ነበረብን ከዛው ከመረጥናቸው ከኒካንስ አባላት ነበር መርጠን በረራውን ሲያሳልጡልን የነበረው ያለ ምንም ክፍተት እንዲፈጸም ካደረጉት እንስሳ አባላት ናቸው እነኚህ ያመረጥናቸው ወይንስ ስለሆኑ አይደለም ሌላ ታሪክ አይደለም የተሻለ ሆኖ ስለተገኘ በረራውንም ኢንተርናሽናል በረራዎች ያለ ምንም እንከን ሲያከናውኑ የነበሩ ናቸው የ90 አመቱ በዓል በ2018 የተከበረው በጣም ትልቅና ደስ የሚል ሁኔታ ነበር ብዙ አገሮች የተሳተፉበት እና ያኔ ስራውን የሰራ ነው እኛ ከወንዶች እኩል መሆናችንን ለማሳየትና ትልቅ ደረጃ ላይ እንዲደርስ አድርገን ከኋላ ሳንቀር ነው
እኛ አለን እኛ እንሰራለን እያን የሰራነው ስራውን በዛ ምክንያት ነው። ደስ የሚል ስራ ነው የሰራነው። በዛ ላይም ተመስግነናል። ቆንጆ ስራ ነው ያስተናገድነው። ብላክ ላዮን ኤር ሾው ሲደረግ ብዙ ነገር ኮንትሪቢዩት አድርገናል። ሴቶች ሙሉ በሙሉ በኤር ትራፊክ ኮንትሮለር በኩል በሴቶች ነው የተሰራው። ኤቭሪባዲ ያውቃል ከፓይሌቶች ጨምሮ ራሳችን እነሱ ናቸው የሰሩት፣ እኛ ነን ያሰራን ነው። እና ያኔ ላይክ እያደርን እየዋልን እዚህ ቤታችን ውላ ሳንሄድ እዚህ ውለን አድረን እንደገና ውለን ውላ ጭምር ስንሰራ ነበርና ብዙ ላይክ አሪፍ ተሳትፎ አድርገናል። ብዙ ኮንትሪቢዩት አድርገናል እና በሱ ደግሞ እኔ እንደራሴ በጣም ደስተኛ ነኝ። ብዙ ነገሮችን ኤክስፒሪየንስ ያደረኩበት ነበረ። አየር ኃይል አሁን ያለው ሁኔታ ጥሩ ነው። ድሮ ኤቲሲ እኮ የለንም። ጡረታ የወጣ ሰው ነው እየደጋ ወይ 4-5 ነው የሚኖሩን። እነሱም ጡረታ የወጣው እየቀጠል አሁን ጡረተኛ አንድም የለንም። እንዳልካችሁ ወጣት ነው ያሉን። በአየር ኃይል አካዳሚ የተማሩ ናቸው። እነኝን እያሳደግን ነው። እነኝ በብቃት የወጡ ነው። በእነሱ ላይ ኮንፊደንስ አለን። እነሱም በተግባር እያሳሩ ነው። ይሄ ነገር በኤቲሲ ሳይሆን በሁሉም ጋር መቀጠል አለበት። እንዳልኩ ነው። በበራሪውም በቴክኒሻኑም ጋር ወጣቶች ቴክ ኦቨር እያደረጉ ያሉበት ሁኔታ ነው። አመራሩ እየተተካከነ ይሄ ነው። ይሄ ትልቅ ለውጥ ነው። ይሄ የአየር ኃይል እድገት ምልክት ነው። ያው አየር ኃይል ውስጥ እንደሚታወቀው ብዙ ጠንካራ ሴቶች አሉ። በአሁኑ ሰዓት አብራሪዎች አሉ። ከነሱ ጀርባ ሆነው ደግሞ የጥገና ባለሙያዎች በጣም ፊት ያደረጉ ሴቶች አሉ። አሁን ደግሞ እኛም በአየር ትራፊክ ተቆጣጣሪነቱ አለን እና ከውጭ ሆነው ለሚያዩት ከባድ ለሚመስላቸው ሴቶች መጣው ተምረውና ክህሎት ወስደው ስለሆነ የሚሰሩት ሲቀላቀሉ ምንም አይነት ስጋት እንዳያድርባቸው ይሄንንም ለመስራት ደግሞ ሴትነት ወደ ኋላ እንደማያስብል፣ ምክንያቱም ቅድመ ሁኔታ አለው፣ ትምህርት አለው፣ ስልጠና አለው። ያ ደግሞ ብቁ እንድንሆን ያደርገናል እና ይሄ ካለ ደግሞ ምንም ወደ ኋላ ማለት እንደማያስፈልግና ስልጠናውን ወስዶ በአግባቡ ስራ መስራት እንደሚቻል ማሳያ ነው።